ጌም በመጫወትና ጓደኞቻችሁ ኢንቫይት በማድረግ ገንዘብ መስራት የሚችሉት አንድ ጸዴ አፕሊኬሽን ይዤላችሁ መጥቻለሁ። ከዚህ አፕሊኬሽን ማለት ነው ጓደኞቻችሁ ኢንቫይት በማድረግና ጌም በመጫወት ገንዘብ መስራት የሚችሉት አፕሊኬሽን ነው። እዚህ ላይ እንደሚታዩት አንድ ሰው ኢንቫይት በማድረግ ብቻ $1 ታገኛላችሁ ከዚህ አፕሊኬሽን። ጓደኞቻችሁ በደንብ እዚህ አፕሊኬሽን ላይ ሬጂስተር ካደረጉ ቀጥታ $1 ከዚህ አፕሊኬሽን ላይ መስራት ትችላላችሁ። ይሄ ማለት ደግሞ 10 ሰዎች ኢንቫይት ብታደርጉ $10 ከዚህ አፕሊኬሽን ላይ ታገኛላችሁ። ሌላ ደግሞ እዚህ አፕሊኬሽን ላይ የእናንተ ፎቶ ወይም ደግሞ የፈለጋችሁ ፎቶና ቪዲዮ ፖስት በማድረግ ብቻ ማለት ነው ከዚህ አፕሊኬሽን ላይ ሌሎች ሰዎች ለእናንተ ጊፍት ከሰጡ ጊፍቱ ወደ $1 ተቀይራችሁ ዊዝድሮው ማድረግ ትችላላችሁ። እዚህ ላይ እንደምታዩት ለምሳሌ ይሄ ሰውዬ ዊዝድሮው ከዚህ አፕሊኬሽን ዊዝድሮው ያደረገ ስክሪንሾት ነው እዚህ አፕሊኬሽን ላይ ፖስት እያደረገ ነው። ወይም ደግሞ የፈለጋችሁ ፎቶ ከፈለጋችሁ ቪዲዮ እዚህ ላይ ፖስት በማድረግ ሌሎች ሰዎች የእናንተ ፎቶ ከወዱ በኋላ ለእናንተ ጊፍት ከሰጡ ጊፍቱ ደግሞ ወደ $1 ተቀይራችሁ ከዚህ አፕሊኬሽን ላይ ዊዝድሮው ቀጥታ ዊዝድሮው ማድረግ ትችላላችሁ። ለምሳሌ ወይም ደግሞ እዚህ አፕሊኬሽን ላይ እዚህ ላይ እንደሚታዩት ደግሞ $0.1 ይሄ ደግሞ $0.1 ከዚህ አፕሊኬሽንም ይሄ ጌም በመጫወት ትክክል ከተጫወታችሁ ነው። ጌም ላይ ጌም መጫወት ላይ ስኪል ካላችሁ ያላችሁ ሰዎች ብቻ ማለት ነው። ዝም ብላችሁ ጌም መጫወት አይደለም። ይሄ ደግሞ ጌም መጫወት ላይ ስኪል ያላችሁ ሰዎች ደግሞ $1 ከዚህ አፕሊኬሽን ላይ መስራት ትችላላችሁ። ስኪል ያላችሁ ሰዎች ማለት ነው። ወይም ደግሞ ቀጥታ ጓደኞቻችሁ ኢንቫይት ስታደርጉ $1 ከዚህ አፕሊኬሽን መስራት ትችላላችሁ። ይሄ ማለት ነው ቢያንስ 20 ሰዎች ኢንቫይት ስታደርጉ ቴሌግራም ላይም ሆኖ የሆነ ቦታ ላይ ከዛ በኋላ ቀጥታ እሱ ደግሞ በባይናንስ ዊዝድሮው ማለት ትችላላችሁ። ባይናንስ ደግሞ ቀላል ነው። ባይናንስ አካውንት መክፈት ደግሞ በጣም ቀላል ነው። ናሽናል አይዲ ካላችሁ አካውንቱ መክፈት ትችላላችሁ። ሌላ ደግሞ ሴቶች ነው። ሴቶች ደግሞ እዚህ ላይ ገብታችሁ ሆስት ሪኳርመንት ይላል። ሴቶች ከሆናችሁ ደግሞ 3 ሰዓት እዚህ አፕሊኬሽን ላይ ትሰራላችሁ። ከዛ በኋላ በሳምንት ወደ እስከ $50 ከዚህ አፕሊኬሽን ላይ መስራት ትችላላችሁ። ወንዶች ሳይሆን ሴቶች ማለት ነው። እዚህ ውስጥ ገብታችሁ አፕላይ ናው የሚለው ላይ ገብታችሁ ማለት ነው እዚህ ላይ ታሌንት ምን ላይ ነው የእናንተ ታሌንት የሚለው እዚህ ላይ ታሌንታችሁ 10 እስከ 60 ደቂቃ ሪኮርድ ታደርጋላችሁ። ከዛ እዚህ ላይ ትሞላላችሁ። የእናንተ የቴሌግራም ሳይሆን የቴሌግራም ዩዘር ኔም እዚህ ላይ ትሞላላችሁ። ከዛ ሰሚት ታደርጋላችሁ። አፕሩቭ ከሆናችሁ በኋላ እናንተ እዚህ ላይ በሳምንት $50 ከዚህ አፕሊኬሽን ላይ መስራት ትችላላችሁ። ሴቶች ከሆናችሁ። ወንዶች ደግሞ እዚህ አፕሊኬሽን ላይ የእናንተ ጓደኞች ኢንቫይት በማድረግ አንዳንድ ጌሞች በመጫወት ኮይን በመሰብሰብ እዚህ አፕሊኬሽን ላይ ገንዘብ መስራት ትችላላችሁ። ስለዚህ አሁን ይሄ አፕሊኬሽን እንዴት ዳውንሎድ ማድረግ እንደሚችሉ እንዴት አካውንት መክፈት እንደሚችሉ ሙሉ ቪዲዮ አሳያችኋለሁ። ስለዚህ ይሄ ቪዲዮ እስከ መጨረሻ ተከታተሉት። አፕሊኬሽኑ ዳውንሎድ ለማድረግ አንድ ቪፒኤን ያስፈልጋል። እሱ ቪፒኤን ለመጀመሪያ ፕሌይ ስቶር ላይ ትሄዳላችሁ። ከዛ በኋላ እዚህ ላይ ፒሲፖን ብላችሁ ሰርች ታደርጋላችሁ። ፒሲፖን ቪፒኤን ይሄ ቪፒኤን ኢንስታል ታደርጋላችሁ። ይሄ ቪፒኤን ፒሲፖን ቪፒኤን የሚለው ኢንስታል ካደረጋችሁ በኋላ እዚህ ላይ መጣችሁ ፒሲፖን ፕሮ ብላችሁ ሰርች ታደርጋላችሁ። ከዛ እዚህ ላይ ገብታችሁ ኦፕሽን የሚለው አለ። ኦፕሽን የሚለው ውስጥ ገብታችሁ ይሄ ዩናይትድ ኪንግደም ላይ ታደርጋላችሁ። ወይም ደግሞ የፈለጋችሁ ሀገር ላይ ማድረግ ትችላላችሁ። ወይም ደግሞ ሌሎች ቪፒኤን ካላችሁም ችግር ይሆናል። ሌሎች ቪፒኤን ካላችሁ ኦን ማድረግ ትችላላችሁ። ከዛ ስታርት የሚለው ላይ ክሊክ ታደርጋላችሁ። ከዛ እንደዚህ ስቶፕ እና ኦፕን ብሮውዘር የሚለው ከመጣ በኋላ ቴሌግራም ላይ ትሄዳላችሁ። ከዛ ቴሌግራም ላይ በእንደዚህ አፕል ቴክ ብላችሁ ሰርች ታደርጋላችሁ። አፕል ቴክ 955 ይሄ ዩዘር ኔም ሰርች ታደርጋላችሁ። ይሄ ቻናል ማግኘት ትችላላችሁ አፕል ቴክ የሚለው። ከዛ በኋላ የአፕሊኬሽኑ ሊንክ እዚህ ላይ ማግኘት ትችላላችሁ። የአፕሊኬሽኑ ሊንክ ይሄ ነው። አፕ ሊንክ የሚለው እዚህ ላይ አንድ ጊዜ ክሊክ ታደርጋላችሁ። ከዛ አፕሊኬሽኑ
ቀጥታ ዳውንሎድ ታደርጋላችሁ። ከፕሌይ ስቶር ገብታችሁ ስቶፕ ታደርጋላችሁ አፕሊኬሽኑ ዳውንሎድ ከሆነ በኋላ። ከዛ በኋላ መጀመሪያ ቪፒኤን ኦፍ ታደርጋላችሁ አፕሊኬሽኑ ዳውንሎድ ከሆነ በኋላ። ከዛ አፕሊኬሽኑ ውስጥ ይገባላችሁ። ከዛ ጎግል የሚለው አማራጭ አለ። ጎግል የሚለው አማራጭ ላይ ክሊክ ታደርጋላችሁ። ከዛ በጎግላችሁ በአንድ ኢሜል ላይ ክሊክ ታደርጋላችሁ። እዚህ ላይ እንደሚታዩት ሜል እና ፊሜል የሚለው አለ። ሴት ከሆናችሁ ፊሜል የሚለው ላይ አንድ ክሊክ ታደርጋላችሁ። ወንድ ከሆናችሁ ደግሞ ሜድ የሚለው ላይ ክሊክ ታደርጋላችሁ። ከዛ በኋላ ኮምፕሊት የሚለው ላይ ክሊክ ታደርጋላችሁ። ይሄ ላይ ደግሞ በደንብ መጠቀቅ አለባችሁ፣ ምክንያቱ ደግሞ ዩ ካንት ቼንጅ አፍተር ኮንፈርሜሽን እያለ ነው። ከዛ በኋላ በእንደዚህ አካውንት ማክፈት ትችላላችሁ። ከዚህ በኋላ እዚህ አፕሊኬሽን ላይ እንደገባችሁ ማድረግ አለባችሁ። ማይ ፕሮፋይል የሚለው አለ። እዚህ ላይ ማይ ፕሮፋይል የሚለው ላይ አንድ ክሊክ ታደርጋላችሁ። ከዛ እዚህ ላይ ፔጅ ቨሪፊኬሽን እያለ ነው። ኖት ቬሪፋይድ እያለ የኔ ማለት ነው። እኔ በሌላ አካውንት ክሬት ስላደረጉ ነው አሁን። ስለዚህ ፔጅ ቨሪፊኬሽን የሚለው ላይ ኖት ቬሪፋይድ የሚለው እዚህ ላይ ክሊክ ታደርጋላችሁ። ዋል ዩዚንግ ዚ አፕ የሚለው ላይ ክሊክ ታደርጋላችሁ። እኔ ከዚህ በፊት በሌላ አካውንት ቬሪፋይድ አድርጌ ያለው፣ ስለዚህ ሁለተኛ ቬሪፋይ ማድረግ ስለማይችል በአንድ ስልክ አንድ ጊዜ ብቻ ነው ቬሪፋይ ማድረግ የምትችሉት። ስለዚህ እናንተ ደግሞ እዚህ ላይ ክሊክ አድርጋችሁ ፌሳችሁ ቬሪፋይ ማድረግ አለባችሁ። ይሄ ደግሞ ቬሪፋይ መሆን አለበት። እዚህ ላይ ኖት ቬሪፋይ የሚለው ቬሪፋይድ ካልሆነ ገንዘብ መስራት አትችሉም። ስለዚህ ይሄ ቬሪፋይ እንዲሆን ማድረግ አለባችሁ። የሆነ አሻንጉሊት ከታች ላይ ያለች እሷ እየተከታተላችሁ ቬሪፋይ ማድረግ ትችላላችሁ። አይናችሁ ጨፍኑ፣ አፋችሁ ክፈቱ የሚለው ነገሮች ሞልታችሁ ቬሪፋይ ማድረግ ትችላላችሁ። ከዛ በኋላ እዚህ አፕሊኬሽን ላይ ገብታችሁ በሁን ደቂቃ የተወሰነ ደቂቃ እዚህ አፕሊኬሽን ላይ ጌም መጫወት አለባችሁ። ይህ ምክንያቱ ደግሞ ቦት እንዳይሆን ለማረጋገጥ እዚህ አፕሊኬሽን ላይ ጌም መጫወት አለባችሁ። እዚህ ላይ ገብታችሁ እንደዚህ ታደርጋላችሁ። እንደዚህ እያደረጋችሁ እዚህ አፕሊኬሽን ላይ ፖይንት መሰብሰብ አለባችሁ። ጌም የተወሰነ ደቂቃ እዚህ አፕሊኬሽን ላይ እስከ 5 እስከ 8 ደቂቃ እዚህ አፕሊኬሽን ላይ ጌም መጫወት አለባችሁ። ከዛ ደግሞ ጌም መጫወት ላይ ስኪል ያላችሁ ሰዎች ማለት ደግሞ እዚህ አፕሊኬሽን ላይ ጌም እየተጫወታችሁ እናንተ ብዙ ገንዘብ መስራት ትችላላችሁ። ምክንያቱ ደግሞ እዚህ አፕሊኬሽን ላይ ብዙ እዚህ ላይ ራንክ የሚለው ነገር አለ። እዚህ ሩል የሚለው ውስጥ ገብታችሁ ሩሉ ማንበብ ትችላላችሁ። እዚህ አፕሊኬሽን ላይ ብዙ ሰዎች ጌም እየተጫወቱ ነው። ስለአንተ እዚህ አፕሊኬሽን ላይ ጌም እየተጫወታችሁ እናንተ አንደኛ ራንክ ላይ ከወጣችሁ እስከ $8,000 ማሸነፍ ትችላላችሁ። በወሪም በዴይሊም አለ። ሩሉ ማንበብ ትችላላችሁ። እናንተ ጌም መጫወት ብቻ አይደለም፣ ጌም መጫወት ላይ ስኪል ያላችሁ ሰዎች ነው። እናንተ እዚህ ላይ ጌም እየተጫወታችሁ አንደኛ ከወጣችሁ ብዙ ዶላር ማሸነፍ ትችላላችሁ። ወይም ደግሞ ቀላል ነገሩ ደግሞ ሰዎች ኢንቫይት ማድረግ ነው። አንድ ሰው ኢንቫይት ስታደርጉ $1 ከዚህ አፕሊኬሽን ላይ ማግኘት ትችላላችሁ። እዚህ ላይ እንደሚታዩት አንድ ሰው ኢንቫይት በማድረግ $1 ታገኛላችሁ። ብዙ ሰዎች ይሄ ዶላር ነው። ይሄ ወደ $16,000 ወደ $8,000 እየሰሩ ያሉ ሰዎች አሉ እዚህ አፕሊኬሽን ላይ። እናንተም ጓደኞቻችሁ ኢንቫይት በማድረግ $1 ማግኘት ትችላላችሁ ከአንድ ሰው ማለት ነው። ነገር ግን ያን ሰው ደግሞ እዚህ ውስጥ ከገባ በኋላ ማይ ፕሮፋይል የሚለው ውስጥ ከገባ በኋላ ይሄ ቬሪፋይ ማድረግ አለባችሁ መጀመሪያ ማለት ነው። ሌላ ደግሞ ምን አለ እዚህ ላይ ክሊክ ታደርጋላችሁ። እዚህ ላይ ክሊክ ካደረጋችሁ በኋላ ከፈለጋችሁ ፎቶ ቪዲዮ እዚህ አፕሊኬሽን ላይ ፖስት ታደርጋላችሁ። ከዛ በኋላ ሌሎች ሰዎች ለእናንተ ጊፍት ከሰጡ ማለት ነው እዚህ ላይ ክሊክ አድርገው ለእናንተ ጊፍት ከሰጡ እናንተ ደግሞ ጊፍቱ ወደ ዶላር ተቀየራችሁ ዊዝዶ ማድረግ ትችላላችሁ። እዚህ ላይ እንደሚታዩት ብዙ ሰዎች ከዚህ አፕሊኬሽን ዊዝዶ እያደረጉ ነው። እዚህ አፕሊኬሽን ላይ ብዙ ሰዎች ፖስት እያደረጉ ነው በእንደዚህ ማለት ነው። ስለዚህ እናንተም ከፈለጋችሁ እዚህ ላይ ክሊክ አድርጋችሁ የሆነ ፎቶ ወይም ደግሞ ቪዲዮ ፖስት ማድረግ ትችላላችሁ። በቀን ገብታችሁ ኮይንም መሰብሰብ ትችላላችሁ። ሌሎች ደግሞ ለሴቶች ነው። ሴቶች ደግሞ እዚህ ላይ ገብታችሁ እዚህ ላይ ምን ይላል
ሆስት ሪኩራይመንት የሚለው አለ። ሆስት ሪኩራይመንት የሚለው ላይ ገብታችሁ እናንተ አፕላይ ታደርጋላችሁ። አፕላይ በማድረግ ብቻ ታሌንት ካላችሁ በታሌንታችሁ እስከ 30 እስከ 50 ዶላር ማግኘት ትችላላችሁ። በሳምንት ማለት ነው። በሳምንት ወደ 10,000 ዶላር ከዚህ አፕሊኬሽን ላይ መስራት ማግኘት ትችላላችሁ። ሴቶች ሆስት በመሆን ደግሞ አፕላይ የሚለው ላይ ክሊክ አድርጋችሁ የእናንተ ፐርፎርማንስ ቪዲዮ ምንድን ነው፣ ታሌንታችሁ ምንድን ነው የሚለው ወይም ደግሞ የእናንተ ሲም የአባታችሁ ሲም ሪኮርድ አድርጋችሁ እዚህ ላይ ትሞላላችሁ። ከዛ በኋላ እዚህ ላይ ደግሞ ቴሌግራም ዩዘር ኔም እዚህ ላይ ታስገባላችሁ። ከዛ ሳሚት የሚለው ላይ ክሊክ ታደርጋላችሁ። ከእናንተ አፕሩቭ ከሆናችሁ እዚህ አፕሊኬሽን ላይ መስራት ትችላላችሁ። ወንዶች ደግሞ ጓደኞቻችሁ ኢንቫይት በማድረግና ጌም መጫወትና ገንዘብ መስራት ትችላላችሁ። ሌላ ደግሞ እዚህ አፕሊኬሽን ላይ ብዙ ገንዘብ ለማግኘት ጓደኞቻችሁ ኢንቫይት በማድረግና እዛ ላይ ሞክሩ። ምክንያቱ ደግሞ ለአንድ ሰው ብቻ $1 ማግኘት በጣም አሪፍ ነው። ይሄ ማለት 20 ሰዎች ኢንቫይት ስታደርጉ $20 ከዚህ አፕሊኬሽን ላይ ማግኘት ትችላላችሁ። እዚህ ላይ እንደሚታዩት ብዙ ሰዎች ከዚህ አፕሊኬሽን ላይ ዶላርም ዊዝድሮው እያደረጉ ነው። $10 እዚህ ላይ ማለት ትችላላችሁ። ይሄ አፕሊኬሽንም እኔም ብዙ ጊዜ ዊዝድሮው አድርጌ ገብቷል። ስለዚህ እዚህ አፕሊኬሽን ላይ በደንብ ስሩ። መጀመሪያ ላይ እንደገባችሁ ደግሞ ቬሪፋይ ማድረግ እንዳትረሱ። የዛሬ ቪዲዮችን ይሄ ይመስላል ነበር። አሁንም ሌሎች አፕሊኬሽኖች አሉ። ሌሎች አፕሊኬሽን አንድ ሰው ኢንቫይት በማድረግ $1 የሚከፍል አፕሊኬሽንም አሉ። በኢትዮጵያ ባንክ፣ በሲቢኢ፣ በቴሌብር የሚከፍል አፕሊኬሽኖችም አሉ። እነሱ ከፈለጋችሁ ሌላ ቪዲዮ ወደፊት ይሰራላችኋለሁ። ስለዚህ ይሄ አካውንት ሰብስክራይብ አድርጉ።